ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም የሚጠቅማችሁና የእውቀት ደረጃችሁን ለማሻሻል የሚረዳችሁን የተለያዩ አረፍተ ነገሮችን እንዲሁም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እናንተ ደግሞ ከዛሬው ትምህርት የምትረዱት ምንድነው ካላችሁ፣ አንደኛው ነገር የማንበብ ክህሎታችሁን ማሳደግ፣ ሁለተኛው ደግሞ የመረዳት ክህሎታችሁን ማሳደግ። ለምሳሌ የተለያዩ አረፍተ ነገሮችን ወይም የተለያዩ አባባሎችን እንዴት ቀለል ባለ መንገድ መረዳት እንደምትችሉና ዕለት መጠቀም እንደምትችሉ በቀላልና በሚገባችሁ ቋንቋ አሳያችኋለሁ ማለት ነው ውድ ቤተሰቦቼ። ሶስተኛ ላይ ደግሞ እንዴት የተለያዩ አረፍተ ነገሮችን ደግሞ መጻፍ ወይም የተጻፉትን በቀላሉ በደብተራችን እየገለበጥን የጽሑፍ ችሎታችንን እንዴት እናሻሽላለን የሚለውን ሐሳብ በአንድ ቪዲዮ የምታገኙ ስለሆነ እጅግ በጣም አስደናቂ ቪዲዮ ነው። እስከ መጨረሻው እንድታዩትና እንድትጠቀሙ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በየጊዜው የሚለቀቁ እጅግ በጣም ምርጥና ቆንጆ የሆኑ አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር ወይም መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ እናመጣችኋለን ማለት ነው ውድ ቤተሰቦቼ። ታዲያ ይህንን የተሻለ እድል ነገያችሁን የሚያሳምርላችሁን ይህንን እድል እንድትጠቀሙ ይሁን። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት፣ ሼር በማድረግ እንድትጀምሩ ይሁን። ለምሳሌ የመጀመሪያውን አረፍተ ነገር እስኪ አብረን እናንብብ። በጣም በቀላል ሁኔታ ቀስ ብዬ ስለማነብ ማንበብ የቻላችሁት እኔን ቀድማችሁ ማንበብ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር እኩል ፊደል እየቆጠራችሁ ማንበብ ትችላላችሁ ማለት ነው። ምን ይላል? እግዚአብሔር ይላል። በጣም አሪፍ። ማናገር
ማናችንንም ይላል። አያችሁት? ማ አለች፣ ና አለች፣ ቺ አለች፣ ን አለች፣ ከዛ ም አለች። አያችሁት? ማናችንንም። ምንም ያረኩት ነገር የለም። ለማንበብ አልታገልኩም። ምክንያቱም የፊደሎችን ድምፅ እናንተም በትክክል መጥራት ከቻላችሁ ለማንበብ አያስቸግራችሁም ወይም አያዳግታችሁም ማለት ነው። ቤተሰቦቼ በጣም አሪፍ። ማናችንንም ይላል። ያለ ምክንያት፣ ያለ ምክንያት ይላል። ያለ ምክንያት ይላል። በጣም አሪፍ። አያስጠብቀንም ይላል። አያስጠብቀንም። የእግዚአብሔር ይላል። አሁንም የእግዚአብሔር። በጣም አሪፍ። ሰዓት ሁልጊዜም ቢሆን። በጣም አሪፍ። ትክክለኛ ነው ይላል። እስኪ አንድ ላይ አያይዘን እናነባለን። እግዚአብሔር ማናችንንም ያለ ምክንያት አያስጠብቀንም። የእግዚአብሔር ሰዓት ሁልጊዜም ቢሆን ትክክለኛ ነው ይላል። ምን ማለት ነው ካላችሁ አንድ ላይ ስናነበው እግዚአብሔር ማናችንንም ያለ ምክንያት አያስጠብቀንም፣ የእግዚአብሔር ሰዓት ሁልጊዜም ቢሆን ትክክለኛ ነው ይላል። ይህ አረፍተ ነገር ምን ማለት ፈልጎ ነው ካላችሁ በቀላል እና በሚገባችሁ ቃል ላስረዳችሁ። እግዚአብሔር ማናችንንም ለምሳሌ ያለ ምክንያት አያስጠብቀንም። ከዛ ደግሞ የእግዚአብሔር ሰዓት ደግሞ ትክክለኛ ነው። ምክንያቱም እኛንን እንጂ የምንቸኩለው እግዚአብሔር አይቸኩልም። ያለ ምክንያት ደግሞ አያስጠብቀንም። ለምሳሌ አንዳንድ ጊዜ ቸኩለን ያገኘነው ነገር ሊያጠፋን ይችላል። እስከ መጨረሻው በህይወታችን ላይ ጠባሳ ሊያመጣብን ይችላል፣ እኛ ፈልገን ያመጣነው ነገር ማለት ነው። ነገር ግን ከእግዚአብሔር ዘንድ ከመጣ ቆይቶም ቢመጣ ትክክለኛው ሰዓት ላይ ነው የሚመጣው። ምክንያቱም የእግዚአብሔር ሰዓት ትክክል ነው። ስለዚህ ሁል ጊዜም ቢሆን ይህንን አባባል ደግሞ እያሰባችሁ ይህንን አረፍተ ነገር ደግሞ ሜዲቴት እያደረጋችሁ የእግዚአብሔርን ሰዓት መጠበቅ እንዳለባችሁ ጽናትና አቅም የሚሰጣችሁ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። ስለዚህ የእግዚአብሔርን ጊዜ መጠበቅ ይሻላል። ምናልባት ዛሬ ላይ በማይመቸን ሁኔታ ውስጥ ሆነን ቢሆን እንኳን ያ ነገር ከኛ ሲያልፍ ትክክለኛው የእግዚአብሔር ሰዓት ይመጣል ማለት ነው። ስለዚህ ሁላችንም ይህንን አረፍተ ነገር ደግሞ ደጋግመን ማንበብና መጻፍ፣ የማንበብ የመጻፍ ክህሎታችሁን እንዲሁም አረፍተ ነገር እንዴት መፍታት እንዳለባችሁ እጅግ በጣም የሚጠቅማችሁ ይሆናል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ለሰዎች ይላል። ለሰዎች። በጣም አሪፍ። የደስታ ምንጭ ይላል። ምንጭ። መሆን። ካልቻልክ የሐዘናቸው ምንጭ ይላል። ላለመሆን ተጠንቀቅ ይላል። እስኪ አንድ ላይ ያይዘን እናንብብ። ለሰዎች የደስታ ምንጭ መሆን ካልቻልክ የሐዘናቸው ምንጭ ላለመሆን ተጠንቀቅ ይላል። ምን ማለት ነው ካላችሁ በአጭር ቋንቋ ላንብብላችሁና ላስረዳችሁ። ለምሳሌ አንዳንድ ሰው ለሰው የደስታ ምንጭ መሆን አይችልም ወይም ሰውን ማስደሰት አይችልም። ነገር ግን ያ ሰው የሐዘናቸው ምንጭ ወይም የሐዘናቸው ምክንያት ካልሆነ ብቻ በቂ ነው። ለምሳሌ አንዳንድ ጊዜ ከሚያሳዝናችሁ ሰው ዝም ብሎ ባይታወቅ ይሻላል። ስለዚህ እናንተም ብትሆኑ በሰው ህይወት ላይ ደስታ እንኳን መጨመር ካልቻላችሁ፣ ነገር ግን የዛ ሰው ሐዘን ምንጭ መሆን የለባችሁም። ለማንም ሰው የደስታ ምንጭ እንጂ ከቻላችሁ የደስታ ምንጭ ብትሆኑ ይመረጣል። ካልቻላችሁ ግን የሐዘን
ወይም የሐዘናቸው ምንጭ መሆን የለባችሁም ማለት ነው። ለዛ ነው ለሰዎች የደስታ ምንጭ መሆን ባትችል እንኳን የሐዘናቸው ምንጭ መሆን አይገባህም ይላል። በጣም አስተማሪ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። ሶስተኛው ምን ይላል? መዋሸት መዋሸት ይላል። በጣም አሪፍ። እውነታው እንዳይታወቅ ሳይሆን እንዲዘገይ ብቻ ነና ሁለት ፊደል ነች የሚያደርገው እውነት ተደብቆ አይቀርም ይላል። እስኪ አንድ ላይ አብረን እናንብብ። መዋሸት እውነታው እንዳይታወቅ ሳይሆን እንዲዘገይ ብቻ ነው የሚያደርገው። እውነት ተደብቆ አይቀርም። ምን ማለት ነው ካላችሁ፣ መቼም ቢሆን እውነት ነው። ነገር ግን ዋሽታችሁ አንድ ነገር ልታሳምኑ ወይም በውሸት የራሳችሁ ልታደርጉ ትችላላችሁ። ነገር ግን መዋሸት እውነታው እንዳይታወቅ ሳይሆን እንዲዘገይ ብቻ ነው የሚያደርገው ማለት ነው። የሆነ ሰዓት ላይ ያ እውነት መገለጡ አይቀርም ማለት ነው። ስለዚህ ያኔ ውርደት ነው የሚሸከሙት የዋሹት ሰዎች ማለት ነው። ስለዚህ ሁሌም ቢሆን እናንተ ማድረግ ያለባችሁ በተቻለ መጠን ለእውነት መቆምና መኖር መቻል አለባችሁ ማለት ነው። ከእናንተ የተወሰደም ምናልባት የእናንተ የሆነ ነገር የጠፋ ነገር ሊኖር ይችላል። ነገር ግን ያንን ነገር አንድ ሰው ከእናንተ ነገር ግን ያንን ነገር አንድ ሰው ከእናንተ ዋሽቶ ወይም እውነታውን ደብቆ ከወሰደ ወይም እሱ ጋር ከሆነ አንድ ቀን ግን ያ እውነታው እንደሚገለጥ እርግጠኞች መሆን አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው እውነት ተደብቆ አይቀርም፣ አንድ ቀን ይገለጣል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። እጅግ በጣም ቆንጆ ትምህርት እያገኛችሁ እንደሆነ ሙሉ እምነት አለኝ። አራተኛው ምን ይላል? ተገኝቶ ይላል። በጣም ቀላል ነው። በአጭር መንገድ ነው ያነበብኩላችሁ። የፊደሎችን ድምፅ በትክክል ካነበባችሁ ለማንበብ መታገል የለባችሁም። የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። እዚህ ጋር ምን ይላል? ተገኝቶ ይላል። በጣም አሪፍ። ከመገመት ጠፍቶ መረሳት በጣም ይሻላል ይላል። እስኪ አንድ ላይ አብረን እናንብብ። ተገኝቶ ከመገመት ጠፍቶ መረሳት በጣም ይሻላል ይላል። ምን ማለት ነው ካላችሁ፣ ለምሳሌ ሁሉም ቦታ ሁል ጊዜ መገኘት የለባችሁ ማለት ነው። አንዳንድ ጊዜ በጣም በአንድ ቦታ ላይ አብዛኛው ሰዓት ስትገኙ እርካሽ ትሆናላችሁ ማለት ነው። ስለዚህ ራሳችሁን ከመርከስ እዛ ጠፍታችሁ ብትረሱ ይሻላችኋል ማለት ነው። በሰው ልትገመቱ አይገባም። ለምሳሌ አሁን ይመጣል ሲባል መምጣት የለባችሁም። በሰው ከመገመት እዛው ጠፍቶ መረሳት ይሻላል የሚለው ለዛ ነው። ተገኝታችሁ ከመገመት ጠፍታችሁ መረሳት በጣም ይሻላል። ተገኝቶ ከመገመት ጠፍቶ መረሳት በጣም ይሻላል ማለት ነው። ነገር ግን ኮንቲኒየስሊ የሆነ ቋሚ የሆነ ነገር ማድረግ የለባችሁም። ሰዎች እናንተን እንዳይገምቱ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው በራሳችሁ ጉዳይ ፎከስ ማድረግ ነው የሚሻለው። በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛውና የመጨረሻው ምን ይላል? ሁሉም ሰው በልቡ ለሰው የማያወራው ሸክም አለው ይላል። እስኪ አንድ ላይ አብረን እናንብብ። ሁሉም ሰው በልቡ ለሰው የማያወራው ሸክም
አለው ይላል። ይህ ማለት ምን ማለት ነው ካላችሁ አንዳንድ ጊዜ ሰዎች ላይ መፍረድ የለብንም። ሁላችንንም የምናልፍበት ለሰው ማውራት የማንችልበት ሁኔታ ሊኖረን ይችላል። ስለዚህ ለዛ ነው ይህ አረፍተ ነገር ሁሉም ሰው በልቡ ለሰው የማያወራው ሸክም አለው ይላል። አችሁ ውድ ቤተሰቦቼ፣ ስለዚህ የሰውን ችግር የሰውን ሁኔታ ሰው እያለፈበት ያለውን ነገር መረዳትና መገመት አለባችሁ ማለት ነው። ስለዚህ የእናንተንም ሁኔታ ሰዎች እንዲረዱ ከፈለጋችሁ እነኚህን የመሰሉ አረፍተ ነገሮችን በመጻፍ በቀላሉ ሐሳባችሁን ልታብራሩና ልትገልጡ ትችላላችሁ ማለት ነው። ውድ ቤተሰቦቼ ዛሬ ያመጣሁት ትምህርት ይህንን ይመስላል። ሳጠቃልል ምንድነው ያየነው ካላችሁ እንዴት የተለያዩ አረፍተ ነገሮችን በቀላሉ ማንበብና መጻፍ መለማመድ እንችላለን የሚለውን ሐሳብ በአትኩሮት ያየን መሆኑን ነው ማለት ነው። ውድ ቤተሰቦቼ ታዲያ እናንተ ደግሞ እነኚህን የመሰሉ አባባሎችና አረፍተ ነገሮችን በራሳችሁ መመስረት እንዲሁም መጻፍ ከዛ በደብተርም እየጻፋችሁ ከጓደኞቻችሁ ጋር በወሬ መካከል እነኚህን አረፍተ ነገሮችን ብትጠቀሙ ይበልጥ ንግግራችሁን ቫልዩ አድ ያደርጋል ማለት ነው። ውድ ቤተሰቦቼ እጅግ ጠቃሚ ስለሆኑ ደጋግማችሁ እንድታዩ ይሁን። ደግሞ የተመቻችሁን አረፍተ ነገሮችን በኮመንት ስር እየጻፋችሁ ማስቀመጥና እዛውም የጽሁፍ ችሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚ ትምህርት እንዳገኛችሁት እርግጠኛ ነኝ። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን እና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ ለናንተ የተዘጋጁ የተለያዩ ዕውቀት የሚያስገኙ ትምህርቶች በየጊዜው ስለሚለቀቁ እነኛ ትምህርቶች ደግሞ በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ እንድታረጉና ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና መማር እንድትችሉ ይሁን። ከኛ ጋር እጅግ በጣም ብዙ ተማሪዎች አሉ። ከነርሱ ጋር ስትፈልጉ በጋራ መማር ትችላላችሁ፣ ወይም በግሩፕ ማለት ነው። ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል። በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋችኋለን ማለት ነው ውድ ቤተሰቦቼ። እጅግ በጣም አመሰግናለሁ። የዛሬው ትምህርታችንን እዚህ ጋር እናበቃለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።